በምህረት ጀምሮልናል። አሜን። ይህን የምህረት መዝሙር ገብቶልን ነበር። እንግዲህ መልእክት ነው። ሁለቴ ሲመጣ እግዚአብሔር ቃል ይላል ይሰማል። ይሰማል። ሃሌሉያ ይሰማል። ያለዚህ ይሰማል። ብትጠቀም አሪፍ ነው። ጀስት እንትን ለቪዲዮ ኦኬ። ለዛ እሺ። ሃሌሉያ ሃሌሉያ ሃሌሉያ። እግዚአብሔር ተናገረ። እኔም ይሄንን ሁለት ጊዜ ሰማሁ። አንደኛው በዚህ ኖርማል ሴንሳችን የምንሰማው ነው። ሁለተኛው ደግሞ በመንፈስ ምን ታዘዘው ማለት ነው። ፕሬዝ ጋድ። እግዚአብሔር እንግዲህ ሁለቴ ሲናገር ማስተዋል ያስፈልጋል። ሳንኳኳ ሰማይን ስጠብቅ ጌታዬን በድንገት ደረሰልኝ፣ ጸሎቴን መለሰልኝ። ሃሌሉያ። እግዚአብሔር መልካም ነው። ጸሎት የሚሰማ አምላክ ነው። ሃሌሉያ። አሌካፖ ሳራካያላዶ በዚህ ሚኒስትሪ ውስጥ ያለ እንቅፋት ሁሉ ዛሬ እግዚአብሔር በቃ 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 በአንድ ቃል በሁለት ፊደል እግዚአብሔር በቃ። ፕሮፌቲክ ሜሴጅ ነው፣ መዝሙር ነው። እግዚአብሔር በቃ ብሏል። ግራ መጋባት በቃ፣ ጭንቀት በቃ፣ ግራ የሚያጋባ ግራ የሚጋባበት ዘመን። ሃሌሉያ። የእግዚአብሔር መንፈስ የሚመራን ዓመት ነው። እግዚአብሔር እናመሰግናለን፣ ከፍ እናደርግሃለን። ተባረክ። ደግሞ ስለ በርሚንግሃም ቸርች እናመሰግናለን። ስለ ወንደርፉል ቦታ ስላዘጋጁልን እግዚአብሔር ስለረዳቸው፣ እናንተንም ስለረዳችሁ፣ ሁላችንንም ስለረዳን እዚህ አንድ ላይ ተገኝተናል። እግዚአብሔር መልካም። ሃሌሉያ። ጸልይና እንጀምራለን። ሼላ ፓስታ ከሃዱራ ለባዶሽ ከለቤ ጋራ ለባጋራ 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 ሬባ ጋያ ለባጋራ 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 በአንድ ቃል በሁለት ፊደል እግዚአብሔር በቃ ብሏል። 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 ሳንኳኳ ሰማይን ስጠብቅ ጌታዬን በድንገት ደረሰልኝ፣ ጸሎቴን መለሰልኝ። ሃሌሉያ። የሚመልስ አምላክ ከኛ ጋር እግዚአብሔር አባቶን እንባርካለን። ለከተማዋ በረከት ስላደረከ፣ ለሀገሪቷ በረከት ስላደረከ፣ ለምድሪቷ በረከት ስላደረከ ከፍ እናደርግሃለን፣ ከፍ እናደርግሃለን። ይህንን ዓመት ያሻገርከን ያደረስከን አምላክ እግዚአብሔር አባቶን እናመሰግንሃለን። 2026 ደግሞ በከፍታ ወደፊት፣ በከፍታ ወደፊት፣ ወደ ላይና ወደፊት፣ ወደ ላይና ወደፊት፣ ወደ ላይና ወደፊት ስለምንሄድ እንደ ፍቃድ ስለምንመላለስ ዳዊት በዘመኑ የእግዚአብሔርን ፍቃድ ካገለገለ በኋላ አንቀላፋ እንደተባለ እኛም በዘመናችን አንተን ስለምናገለግል እናመሰግናለን። የስኬት ሁሉ ሚስጥር ፍቃድህን ማድረግ ነውና ጌታ መንፈስ ቅዱስ ስለምትረዳ ስለምታግዘን እንባርካለን። በአንድ ቃል በሁለት ፊደል እግዚአብሔር በቃ ብሏል። በአንድ ቃል በሁለት ፊደል እግዚአብሔር በቃ ብሏል። ገላገለኝ ገላገለኝ ከሚያስጨንቀኝ ገላገለኝ ወደፊት እንዳልሄድ ገላገለኝ ከሚጎትተኝ። ሃሌሉያ
ሪካሞላ እግዚአብሔር መልካም አሜን። መንፈስ ቅዱስ ከኛ ጋር አለ። አሜን። እግዚአብሔር ከኛ ጋር ካለ የሚቃወመን ማን ነው? አሜን። Who shall be against us? አሜን። እግዚአብሔር አላስኬድ ያለ ነገር ይነሳል። መንገድ ይነሳል። ጠላት ያስቀመጠው ጥፋት ሁሉ ይነሳል። በጌታ በኢየሱስ ክርስቶስ ስም ይነሳል። በጌታ በኢየሱስ ክርስቶስ ስም ይነሳል። ሃሌሉያ። ለስሙ መልስ የማይሰጥ ምንም ግዑዝ የለም። ድንጋይ ቢሆን ይሰማል፣ ዛፍ ቢሆን ይሰማል፣ ሰው ቢሆን ይሰማል። ስሙ ኃይል አለ። የእግዚአብሔር መንፈስን ባርካችሁ ልጆች ያደረግን ያበረታል ጌታ መንፈስ ቅዱስ አንተ ነህና እናመሰግናለን። አቅማችን ስለሆንክ እናመሰግናለን። በአንተ አቅም እንወጣለን እንገባለን። እኛ በራሳችን አንችልም፣ አንተ ግን ከኛ ጋር ስለሆን የማንችለው ነገር የለም። we can do everything in him who gives us strength. ኃይልን በሚሰጠኝ በክርስቶስ ሁሉን እችላለሁ። ፕሬዝ ጋድ። ክርስቶስን ይዞ መውጣት አለመውጣት አይቻልም። የከበደን ነገር ለእኛ እንጂ ለእግዚአብሔር አይደለም። ቀላል ነው ለሱ፣ ለእግዚአብሔር ቀላል ነው። ከእግዚአብሔር ጋር የሚሰራ ፕሮስፐር ያደርጋል፣ ስኬት ውስጥ ይገባል፣ በከፍታ ይመላለሳል። ሊያወርደን የሚችል ምንም ኃይል የለም። ሃሌሉያ። አንተ የእግዚአብሔር ሰው ና ውረድ አሉት። አልወርድም። እስኪ በሉ እግዚአብሔር ካስቀመጠኝ ከፍታ አልወርድም። እግዚአብሔር ካስቀመጠኝ ከፍታ አልወርድም። ፕሬዝ ጋድ። ምንም ኃይል ምንም ብርታት ቢኖር ከክርስቶስ ኢየሱስ የሚበልጥ ኃይል ራሱ ካስቀመጠ ማንም አይነቀንቀንም። ሃሌሉያ። የእግዚአብሔር መንፈስ ከኛ ጋር ታንክ ዩ ሎርድ። እግዚአብሔር አባቶ ይባርካለን። ጊዜውን ሰዓቱን ለአንተ አሳልፈን እንሰጣለን በጌታ በኢየሱስ ክርስቶስ አሜን። አንድ ቃል አነብና ቤተ መቅደስ በሚል ሀሳብ አንድ ነገር አካፍላችኋለሁ። የሐዋርያት ሥራ 15:15 ላይ እንዲህ ይላል፣ እንዲህ ተብሎ የተጻፈው የነቢያቱ ቃል ከዚህ ጋር ይስማማል። ያው እንግዲህ ታሪኩን ታውቁታላችሁ። አንደኛ የሐዋርያት ሥራ 15 እነ ጳውሎስ በአንጾኪያ በተፈጠረው ችግር ጉዳዩን ለመፍታት ኢየሩሳሌም የመጡበትና መጨረሻ ላይ የተሰጠው ሀሳብ ነው። እንዲህ ተብሎ የተጻፈው የነቢያቱን ቃል ከዚህ ጋር ይስማማል። ከዚህ በኋላ እመለሳለሁ፣ የወደቀውን የዳዊት ቤት እገነባለሁ፣ ፍርስራሹን መልሼ አቁማለሁ፣ እንደገናም እሰራዋለሁ። ይህም የቀሩት ሰዎች ጌታን እንዲፈልጉ ስሜን የተሸከሙ አሕዛብም ሁሉ እንዲሹኝ ነው። እነዚህን ያደረገ ጌታ እንዲህ ይላል። ፕሬዝ ጋድ። እግዚአብሔር ማናውቀው ነገር አለ ስለ እግዚአብሔር። ብዙ ሰው ለምሳሌ ኃጢአታችሁ ለይቷችኋል ይላል። በእኔና በእናንተ መካከል የለየው እሱ ስላልፈለገ አይደለም፣ እግዚአብሔር ስላልፈለገ ወደኛ መቅረብ ስላልፈለገ አይደለም። ግን ኃጢአት ምን አድርጎን ነበር? ከቨር አድርጎን ነበር። ስለዚህ ወደ እግዚአብሔር መምጣት ከባድ ነው። ቤተ መቅደስ ውስጥ አላግባብ ሲገቡ ይሞቱ ነበር። እግዚአብሔር ሊገላቸው ፈልጎ አይደለም፣ ግን ከኔቸሩ የተነሳ ሰው ዝም ብሎ ሊገባ አይችልም። አሁን ብርድ ባለበት ታይም ራቁቱን ቢሄድ ብርድ ይመታል አይደል? ብርዱ ኔቸሩ ነው። ስለዚህ ምን አድርገን እንገባለን? ከቨር አድርገን እንገባለን። ወደ እግዚአብሔር ፕሬዘንስም ማንም እንዳይገባ ኪሩቤሎች ነበሩ ቅዱሳን ውስጥና ዘው ብሎ ቢገባ ይሞታል። እንዳይሞቱ ብሎ ተናግሯል። ሊገላቸው ፈልጎ አይደለም። ኔቸሩ ራሱ ኃጢአትን እንትን ማለት ስለማይችል ይገድልሃል። እኛ እግዚአብሔር በመካከላችን እንዲሆን የምንፈልገውን ያህል እሱ ደግሞ በመካከላችን እንዲሆን ይፈልጋል። እኛ ከምንፈልገው የበለጠ እግዚአብሔር በመካከላችን እንዲሆን ይፈልጋል።
ስለዚህ ከኔቸሩ አንጻር ደግሞ እንዳይሞቱ ስለሚፈልግ ምን ማድረግ ስለ ቤተ መቅደስን ምን በሉልኛል ስሩልኝ፣ በመካከላችሁ አድራለሁ፣ ታበርናክል አደርጋለሁ፣ በመካከላችሁ ምን አለ አድራለሁ። ዘጸአት 25 ጋር ሄዳችሁ ብታነቡት ሙሴን እንደዚህ ያለው ቤተ መቅደስ ስሩልኝ፣ በመካከላችሁ አድራለሁ፣ እኔ በማሳይ መንገድ እንዲሰራ ግን እፈልጋለሁ። ምክንያቱም ብዙ ሰው ኦፒኒየኔተር ነው አይደል? የሆነ ነገር እናደርግ ቢባል አስተያየት ይሰጣል። ለምንድን ነው ቢጫ የሆነ አይሄድም ከአረንጓዴው ጋር ይላል። ስለዚህ ተጠንቀቅ አለ። እኔ በምፈልገው መንገድ ነው መሰራት ያለበት፣ እናንተ በምትፈልጉት መንገድ አለ። ዘጸአት 25 ጋር ገብታችሁ ስትሄዱ ሁለቴ ነው ያስጠነቅቀው። በደንብ አስጠንቅቆ እግዚአብሔር ባሳየው መንገድ ቤተ መቅደስን ማደሪያውን ሰራ። እዚች ጋር እንዲብትሆን ኖ እዛች ጋር እንደዚህ ኖ እያለ እንጂ ዝም ብሎ የተሰራ ቤት አይደለም። ሶስት ክፍል አለው ቤተ መቅደስ። ቅድስተ ቅዱሳን አለ። ቅድስተ ቅዱሳን ውስጥ ታቦት አለ። በታቦቱ ውስጥ ምን አለ? የተቀረጸው የማን ነው? ራሱ እግዚአብሔር የሰጠው ጽላት አለ። 10ቱ የተጻፈበት። የሚገርመው ታቦቱ ከተሰራ በኋላ ከላይ ምን አለች? መርሲ ሲት። በእንግሊዝኛው ደስ ትለኛለች መርሲ ሲት። ምክንያቱም ማንም ወደ ውስጥ ማየት እንዳይችል ምህረት የሚባል ከላይ አለው ማለት ነው። ከነሱ በላይ ምን አለ? ኪሩቤል አለ። ስለዚህ ማንም መጥቶ ዘው እንዳይ ከቨሪንግ አድርጎ መግባት አለበት። እግዚአብሔር የሚጠይቀውን በእኛና በእሱ መካከል ኃጢአት ስለለየ ኃጢአቱን የማይበትን ነገር ማድረግ ነበረብን። ዝም ብሎ ከገባ ግን ኪሩቤል ያው ይቀስፉታል። በዚህ መንገድ የማደሪያው ድንኳን ተብሎ በመካከላቸው አደረ እግዚአብሔር። ታበርናክል አደረገ። ቅድስት የሚባለው ጋር ካህናት ብቻ ነው የሚገቡት። ካህናት እንደፈለጉ ቀን በቀን ይገባሉ፣ እንትን ይላሉ። ውስጥ ግን ያችኛው ውስጥ ቅድስተ ቅዱሳን ግን ሊቀ ካህኑ ብቻ ነው የሚገባው በዓመት አንድ ጊዜ። የሙሴ ድንኳን ሙሴ ያሰራት የምድረ በዳ ድንኳን ውስጥ በቀኝ ስታዩ ቀንዴል አለ። 7 ማነው? በቀኝ ስታዩ እንትን አለ ቴብል ኦፍ ሾው ብሬድ የሚሉት አይደለ? እና 12 ሎፍ አለው። በስተቀኝ አለ። በስተግራ ደግሞ ምን አለ? ቀንዴሉ አለ። አይታችሁት ከሆነ ሜኖራ ይባላል። በጣም ነው ኢንጆይ ማድረገው ስናገር። 7 ነገር ነው ያለው። 7 መብራት ነው ያለው። አንደኛው ሜይን ነው። ከሜይኑ ነው 6ቱ ብራንች አውት የሚያደርጉት። ሜይኑ ማን ነው ካላችሁ መንፈስ ቅዱስ ነው። እና 6ቱ ደግሞ አንደኛው የምክር መንፈስ ነው። አንደኛው የኃይል መንፈስ ነው። አንደኛው ደግሞ የማስተዋል መንፈስ ነው። አንደኛው የጥበብ መንፈስ ነው። አንደኛው የእውቀት መንፈስ ነው። አንደኛው ደግሞ እግዚአብሔርን የመፍራት መንፈስ። ከአንዱ መንፈስ የሚመነጭ ዋናው ሜኑ ማን ነው? የእግዚአብሔር መንፈስ አንዱ ብቻ ነው። በሙሴ ድንኳን ታይም የነበረ ድንኳኑ እንደተሰራ ተሰርቶ ምድሪቱን ሲወርሱ የት ነው የገባው? የሚያስታውሳል? የማደሪያው ድንኳን የት ነው መጀመሪያ የገባው? ሴሎ አይደል? ሴሎ ማለት ለምንድን ነው ሴሎ የተመረጠው?
አስባችሁ ታውቃላችሁ? በኩር ኤፍሬም ስለሆነ ኤፍሬም ውስጥ ነበር መሆን ያለበት። በኩርና ያው እኛ አሁን በክርስቶስ ወደ ፈርስት ቦርን ገብተናል አይደል? የበኩራን ማህበር ውስጥ ቀጥታ የገባው ኤፍሬም ጋር ነው። ግን ለምን ኤፍሬም በኩር ሆነ? ወደ ያዕቆብ ይወስደናል አይደል? በኩር መሆን አልነበረበት። የመጀመሪያው በኩር ማለት የበኩር ብዙ ትርጉም አለው። እንግዲህ የመጀመሪያው ፈርስት ቦርን ማለት ነው ሮቤል ነው። ሮቤል ግን የአባቱን መኝታ አርክሷልና መሆን አይችልም። ቀጥሎ ስምዖን ነው። ስምዖን እና ሌዊ ናቸው ሶስተኛ። ስምዖን እና ሌዊ ስለምን አልሆኑም ካለን አባታቸው ኦልሬዲ ተስማምቶ እያለ እነሱ ሄደው የእህታቸውን ሪቬንጅ ለማድረግ በመሄዳቸው ደቡክርና ዞር ራይትሊ መሆን የነበረበት ግን ማን ነው? ይሁዳ ነው። ግን በያዕቆብ ፊት ፌቨር ያገኘው ማን ነው? ዮሴፍ ነበር። ከዮሴፍም ልጆች ሁለቱ እንደ ልጆቼ ይሆናሉ አለና ትንሹን ልጅ ምን አደረገው? በኩር አደረገው። ኤፍሬም ማለት ነው። ኤፍሬም በኩር ሆነ። ግን የእግዚአብሔር አጀንዳ ይሁዳ እንዲሆን ነበር። ስለዚህ ሰው ይፈልግ ነበር ወደዛ እንዲመለስ። ግን እግዚአብሔር በጣም የሚደንቅ አምላክ ነው። የያዕቆብን ፍላጎት ጠበቀለት። ስለዚህ ኤፍሬም ሆነ በኩር። ቀጥታ ሲገቡ ምድሪቱ ላይ ሲገቡ ድንኳኑ ማደሪያው ድንኳን የት መሆን ነበረበት? ኤፍሬም ግዛት ውስጥ ነበረበት። ስለዚህ ኤፍሬም ግዛት ውስጥ ሆነ። ኢሳያስ ላይ እንደምታዩት እግዚአብሔር የእስራኤል ሕዝብ ከኢያሱ በኋላ እንደፈለገ መሆን ስለጀመረ እግዚአብሔር የሴሎ ማደሪያ ተዋት ይላል። ከተዋት በኋላ በእስራኤል ጥያቄ የመጀመሪያው የእስራኤል ንጉሥ ማን ነው? ሳኦል ነው። ሳኦል የእግዚአብሔር የመጀመሪያ ምርጫ ነው፣ ወይም ደግሞ ፐርፌክት ዊል ኦፍ ጋድ ተከትሎ የተመረጠ ንጉሥ አይደለም። በሶቨሪን ዊል ጋድ በእግዚአብሔር ሉዓላዊ ፍቃድ ግን ተመረጠ። በቃ አድርግላቸው ይንገሱ። ስለዚህ ያቺ ማደሪያ አሁንም ንጉሱ ጋር መሆን ስለነበረባት ሴሎ የነበረችው ወደ ምን መጣች? ገባኦን መጣች። ገባኦን ደግሞ ቢንያም ግዛት ውስጥ ራይትሊ ቢንያም መሆን የማይገባው በኩር መሆን የማይገባው ማደሪያ የት ሆነች? ገባኦን። ግን የእግዚአብሔርን ፍቃድ የሚፈልግ እንደ ልቤ የሆነ አንድ ንጉስ መጣ። የእግዚአብሔርን ልብ ጎተተና ወደሚፈልገው አመጣ። ራይትሊ ወደ ሆነ ወደ ይሁዳ እንትኑን በኩርናውን ያመጣው ማን ነው? ዳዊትን ምን አደረገዋለሁ? በኩሬ አደርገዋለሁ አለና በኩርናውን ወደ ዳዊት መለሰው። በሳኦል ዘመን ለስንት ጊዜ ያልተፈለገው ያ ታቦት ዳዊት ንግስናው ጋር ሲመጣ መፈለግ ጀመረ። በዳዊት ዘመን የተረሳው የት እንዳለ ሁሉ ሳኦል ትዝም አይለው፣ ስራውም አይደለም። መዝሙር 78 እንሂድና አንድ ክፍል አለ። ወደዋና ሀሳቤ ለመሄድ መንደርደሪያ ነው እንግዲህ
መዝሙር 78:41 ደጋግመው እግዚአብሔርን ተፈታተኑት፣ የእስራኤልንም ቅዱስ አስቆጡት፣ እነርሱ በዚያ ቀን ከጠላት የታደጉበትን ያን ኃይሉን አላስታወሱም። ወደ ታች ደግሞ ወረድ ስትሉ 60 ላይ ግን እንዲያያዝልን ከ56 ላንብቦ። እነርሱ ግን አምላክን ተፈታተኑት፣ በልዑልም ላይ አመፁ፣ ትእዛዙን አልጠበቁም፣ ተመልሰው እንደ አባቶቻቸው ከዳተኞች ሆኑ፣ እንደማያስተማምን ጠማማ ቀስት ተወላገዱ፣ በኮረብታ ማምለኪያዎች አስቆጡት፣ ተቀርጸው በተሰሩ ጣዖቶቻቸው አስቀኑት። እግዚአብሔር ይህንም በሰማ ጊዜ እጅግ ተቆጣ፣ እስራኤልን ፈጽሞ ተወ። በሰዎች መካከል ያቆማትን ድንኳን የሴሎን ማደሪያ ተዋት። የኃይሉን ምልክት ናት ደግሞ ያቺ ታቦቷ፣ እሷን አስማረካት። የኃይሉን ምልክት አስማረካት፣ ክብሩ ለጠላቶች እጅ አሳልፎ ሰጠ፣ ህዝቡን ለሴፍ ዳረገ ይለናል። 89 ላይ እዛው ስንሄድ ደግሞ ሀያ ላይ ባሪያዬን ዳዊትን አገኘሁት፣ በተቀደሰው ዘይቴም ቀባሁት፣ እጄ ይደግፈዋል፣ ክንዴም ያበረታዋል። በጠላት ምን አይበለጥም፣ ክፉ ሰው አይበግረውም። ባላንጣዎች በፊቱ አደቃቸዋለሁ፣ ጠላቶቹንም እቀጠቅጣለሁ። ታማኝነቴና ምሕረቴን ከእርሱ ጋር ይሆናል፣ በስሜም ቀንዱ ከፍ ከፍ ይላል። እጁን በባህር ላይ ቀኝ እጁንም በወንዞች ላይ አኖራለሁ። እርሱም አንተ አባቴ ነህ፣ አምላኬና መዳኛ ዓለቴም ነህ ብሎ ይጠራኛል። እኔም ደግሞ በኩሬ አደርገዋለሁ። ከምድር ነገሥታት ሁሉ በላይ ከፍ ይላል። ምሕረቴንም ለዘላለም ለእርሱ እጠብቃለሁ። ከእርሱ ጋር የገባሁት ኪዳን ጸንቶ ይኖራል። የዘር ሐረግ ለዘላለም ዙፋን በሰማያት ዕድሜ ልክ አጸናለሁ። ፕሬዝ ጋድ። ስለዚህ እግዚአብሔር በኩሩን አገኘ። ራይት ፐርሰን። ለምንድን ነው ኢየሱስ የዳዊት ልጅ የሚባለው? የእሴይ ልጅ አይደለም እንዴ ዳዊት? ለምን የእሴይ ልጅ አልተባለ? ለምን የአብርሃም ልጅና የዳዊት ልጅ ተባለ? ካልን ሁለቱ ጋር ነው ኪዳን የገባው። ጌታ ሆይ ይላል ለዳዊት በታማኝነት የማልክለት የቀድሞ ምሕረት የት አለ እያሉ በዳዊት ስም እንዲህ ብሎ ይናገራል። እኔ በጣም ዳዊትን ወደዋለሁ። ብዙ እማራለሁ እና አንዳንድ ጊዜ እንደው ዳዊት እኮ እግዚአብሔርን የሚመለስ ልብ አለው፣ እውነት ነው። ግን ከሳኦል ሁሉ የከፋ ኃጢአት የሰራ ይመስለናል። አንደኛ ዜና 15 ላይ ሄዳችሁ ብትሄዱ ዳዊት በኦርዮ ላይ ካደረሰው ኃጢአት ውጪ በእግዚአብሔር ላይ ምንም ነገር አላደረገም። ሳኦል እኮ ነፍሰ ገዳይ። እንዴት ነው የሚያወዳድሩት ሳኦልና ዳዊት? ሳኦል እኮ ማለት መጀመሪያ ለራሱ ፕራይድ አማሌቅን አጥፋ፣ አንድም ሳታስቀር አጥፋ የተባለ ንጉሥ ለጥቅሙ ተስገብግቦ ለምርኮ ተስገብግቦ ያስቀረ። ግን ዳዊት ሄዶ አቢሜሌክ ጋር ገብቷል በተባለ ጊዜ ኖብ ጋር ገባና ካህናትን በሙሉ ምንም ሳያረጉ ያስፈጨፈ። እሱ አይደለም የሚገርመው። እሺ ካህናቶች ተባበሩ ይባላል። በዛች ከተማ ውስጥ ሕፃን አልቶ ሴት አልቶ ሽማግሌ አልቶ ወጣቱን ተው አንድም ሳያስቀር በሴፍ ስለተወጋ። እንዴት ነው ከዳዊት ጋር ምናወዳደር? እናንተ ዳዊት እኮ ማለት በኩርናውን ያስመለሰው በኩሬ ያደርገዋል ማለት ራይትሊ ወደ ይሁዳ ተመለሰ። ዛትስ ዋይ ደግሞ ከበኩር ትራይብ ነው ኢየሱስ መምጣት ያለበት። ኢየሱስ መምጣት ያለበት በኩር ከሆነ ነው። አንድ ጊዜ በቅድስናዬ ምያለው፣ ዳዊትን አልዋሸው። የዘር ሐረጉ ለዘላለም ዙፋኑን በፊቴ እንደ ፀሐይ ጸንቶ ይኖራል እና
ይናገራል። ይህ ዳዊት ወደ ንግስናው ሲመጣ ታቦቱን ፈልጎ እናንተ መጥቶ ታቦቱን አምጥቶ ወደ ማደሪያው አልመለሰው፣ ወደ ገባዖን አልመለሰው። that's not the right place። ወደ ሞሪያ ተራራ የወጣበት ትዝ ይላችኋል አይደል? ስለ ዋጋ ሲናገር ህዝቡን ያለ መስዋዕት ስለቆጠረ እግዚአብሔር ተቆጣና ሶስት ነገር መረጠ። በጠላቶች ፊት 3 ወር ትሸሽ፣ 3 ዓመት ረሃብ ወይስ 3 ቀን ቸነፈር? ጨንቆኛል። ምህረቱ ለዘላለም ስለሆነ ግን በእግዚአብሔር እጅ ልውደቅ። ከዛ በኋላ ቸነፈር ሲመጣ እጅግ አዘነ። ጌታው እኔ ነኝ ያጠፋሁት፣ ይሄ ሁሉ መቅሰፍት በእኔና በቤተሰቤ ይሆናል። በግድ ሰዋ። ሞሪያ ተራራ ላይ ይስሐቅ ተሰዋበት። እዛ ላይ ወጣና ሲመጣ ኦርናን አገኘውና ንጉሥ ነው ሰገደለት። አስቡት እንግዲህ ንጉሥ ፕራይም ሚኒስተሩ እዚህ ጋር ቢመጣ ሁላችንም ምን እንነሳለን? እና ንጉሥ ምን ፈልጎ ነው ሲል አይ መስዋዕት ላደርግ ነበር ለእግዚአብሔር አለ። በነፃ ሰጣለሁ፣ ከብቶችም ይኸው የሚታረዱ አሉ፣ እንጨትም ይኸው ምናምን ሲል ኖ ለአምላኬ ለእግዚአብሔር ያለ ዋጋ መስዋዕት ሲመችን የምናገለግል ከሆነ አገልግሎት አልገባንም። ዋጋ ከፍለን የምናገለግል ከሆነ ግን ገብቶናል። እና ይህ ዳዊት በስልጣን ላይ እንደመጣ እኔ በዚህ በመሰለ እንትን ውስጥ ያለው የታን እንፈልገው በሳኦል ዘመን የተረሳው ታቦትን እንፈልገው ብሎ ያው ታሪኩን ታውቁታላችሁ። አስመጣውና ድንኳን ውስጥ ነው ያስገባው። ገባዖን ማደሪያ ጋር አለ። የሚገርመው ቤተ መቅደስ ሊሰራለት ፈለገ። ከዛ በኋላ እግዚአብሔር ነው አንተ አሰራልኝ ማለት ያኔ ነው እንደውም ሌላ ኪዳን ለዘላለም ካንተ በሚወለድ ልጅ ኪዳኔን አጸናለሁ አለ። አመሰገነ እግዚአብሔር። ግን የሰለሞን ቤተ መቅደስ ሰለሞን ያሰራው እንጂ ንድፉን ማን የሰጠው? ከሙሴ ይለያል። ያ ቤተ መቅደስ መጀመሪያ ሜኖራ በዚህ 5 በዚህ 5 ነው 10 ነው፣ አንድ አይደለም። ግን ኮር ፕሪንሲፕል የእግዚአብሔር ፕሬዘንስ ግን ቅድስቷን ውስጥ ነው የሚገኘው። ማንም አሁንም ዘው እያለ መግባት አይችልም። ኢቭን ካህናት እንኳን ሲገቡ ትዝ ይላችሁ እንደሆነ የሙሴ የአሮን ልጆች አብድዩና ናዳብ ስትሬንጅ ፋየር ይዘው ገቡ ይላል አይደል? ስትሬንጅ ፋየር ይዘው ምን ማለት ነው መሰላችሁ? ማንኛውም እሳት አይደለም የምናመጣው ለእግዚአብሔር። ከመስዋዕቱ ነው መነሳት ያለበት እሳቱ። ከመስዋዕቱ በመጣው እሳት ነው እግዚአብሔር የሚገለገለው። እኛ በፈለግነው እሳት አይደለም። እንደውም በኢሳይያስ 50 ላይ አንድ ጊዜ ያው እኛ ጋር ትንሽ ነውጥ መጣና እግዚአብሔር ቃል ሰጠ። ሊወጡ የፈለጉ ነበሩ ከቸርች እና አንዱ በቅንነት ነው፣ ሌሎቹ በተንኮል ቢሆኑ አንዱ ግን በቅንነት ይህን ቃል ሰጠኝ። ኢሳይያስ 50:11 መጀመሪያ በጣም ቁጭ አድርጌ መከርኩት። አንተ ጌታን የተቀበልከው ኢትዮጵያ ነው፣ በእነሱ ስር ሰሚት አድርገህ ታገለግል ነበር። ትወዳቸዋለህ። በቃ እዚህ ጋር የተፈጸመውን በሙሉ ደውልና ነገራቸው። እኔ ያልኩ ሮንግ ከሆነ እነሱ ያሉን አድርጋለሁ። የምትሄዱበት መንገድ ልክ አይደለም። የራሳችሁን መብራት ይዛችሁ የምታበሩት። ኢሳይያስ 50:11 ሰጥቶኛል። 51:11 ኤኒዌይ ልቤ ላይ ስለመጣ ነው። ምንድነው? በራሳቸው እሳት ይሄዳሉ፣ እሳቱ ያጠፋቸዋል። ዛት ሀፐንድ እኛ ጋር ሆኖ እና አብድዩም ያንን ያደርጉት ስትሬንጅ የሆነ ፋይር ይዘው አሁን እግዚአብሔር ሊገላቸው ፈልጎ ኖ ኔቸሩ በራሱ እሳት ውስጥ ተጠግተህ አለመቃጠል አትችልም። በሚፈልገው መንገድ ነው እንጂ። ስለዚህ እነሱ ዝም ብለው ሲገቡ ሞቱ።
እና ወደ ዳዊት ልመልሳችሁና ዳዊት ቤተ መቅደሱን አንተ አትሰራም፣ ደም በእጅ ስላለ ከአንተ የሚወለደው ልጅ ንድፉን በሉ ኤቭሪ ፕላን ለቤተ መቅደሱ የሚያስፈልገው ለወርቅ የሚያስፈልገው ወርቅ፣ እንጨት የሚያስፈልገው እንጨት፣ ሁሉም የሚያዘጋጀው ማለት ዳዊት ነው። የሚገርመው ግን ሰለሞን ደግሞ ያንን አልተጠቀምም። ያንን እንዳለ ለእግዚአብሔር አስቀምጦ ከራሱ ነው የተጠቀመው። ንድፉን ግን የዳዊት ነው የተጠቀመው፣ ፕላኑን ምናምን ኤቭሪቲንግ። ይሄ ሁሉ ምንድን ነው የሚያሳየው? እግዚአብሔር በሰዎች መካከል ማደር ይፈልጋል። በእኛ ውስጥ እንዳያድር ኔቸራችን ኮራፕት ነው፣ አይፈቅድለትም። ምክንያቱም እኛ የተቀበልነው ህይወት ከንቱ የነበረው ህይወት ጴጥሮስ እንደሚለው እናንተ ከንቱ ከሆነ ህይወት የተዋጃችሁት በበግና በፍየል ደም ሳይሆን ንጹህ በሆነው ነውር በሌለበት በክርስቶስ ኢየሱስ ደም ነው። ኢየሱስ ህይወት ነኝ ብሏል። አዳምም ህይወት ነው፣ ከአዳምም ህይወት ነው የተቀበልነው። ግን ምን አይነት ህይወት? ከንቱ ህይወት። ከዚህ ከንቱ ህይወት ተቀብለን መንፈስ ቅዱስ ሊያደር አይችልም። ለመጀመሪያ ጊዜ እግዚአብሔር በኢሳይያስ እንደሚለን ሰማይ ምንድን ነው? ዙፋኔ ነው፣ ምድርም የእግሬ መረገጫ። እናንተ የምትሰሩልኝ ቤት ምን አይነት ነው? ራሴ የሰራሁትን ነው ፈልገዋል። ለመጀመሪያ ጊዜ በሰው ላይ ያደረው እግዚአብሔር በክርስቶስ ኢየሱስ ውስጥ በሰው ውስጥ በመንፈሱ እንደ ሰውነቱ ፍጹም ሰው ፍጹም አምላክ ማለት ነው። ለዚህ ነው ይህንን ቤተ መቅደስ ምን በሉት? አፍርሱት እኔ መልሼ ሰራዋለሁ። አሁን ወደ ዋናው ሀሳብ እየመጣሁ ለምንድን ነው መሰላችሁ? ብዙ ጊዜ we are the temple of God አይደል? አሁን በክርስቶስ ኢየሱስ እኛ የመንፈሱ ማደሪያ ነን። ስለዚህ ቤተ መቅደስ ነው። አንድ ሰው ሲንግሊ ግን ብቻውን እኔ ቤተ መቅደስ ነኝ ማለት ይችላል? አይችልም። ብዙ ጊዜ የምንሳሳተው እኛ ኮሌክቲቭሊ ነው ቤተ መቅደስ ይሆን፣ ኢንዲቪጁዋል አይደለም። አንድ ብቻውን ቤተ መቅደስ ይሆን ኢየሱስ ብቻ። ከዛ በኋላ እዛ ቤተ መቅደስ ላይ ነው የገባነው። ራስ ማነው? እሱ ነው። መሰረት ማነው? እሱ ነው። እዛ ውስጥ ገባን እንጂ እኛ ኢንዲቪጁዋል እኔ እግዚአብሔር ቤተ መቅደስ ነኝ እንኳን ካለ ስንት ቤተ መቅደስ አለ? እግዚአብሔር አንድ ቤተ መቅደስ ነው። ስለዚህ ሰው በሰራው ሳይሆን ራሱ ባበጀው ቤተ መቅደስ ውስጥ አደረ። ብዙ ጊዜ አንድ የሚጸለይ ጸሎት አለ። እኔ እንግዲህ ብዙ ተናግሬዋለሁ መሰለኝ። የወንጌል ዮሐንስ 17 ክርስቶስ ያልተፈጸመው የክርስቶስ ጸሎት ብለው የሚናገሩ ሰዎች ያልተፈጸመ የክርስቶስ ጸሎት የለም። እዚህ ጋር እኔ እናንተ አንድ እንደሆነ እነሱ ምን እንዲሆኑ? አንድ እንዲሆኑ የሰጠኝን ክብር ሰጥቻቸዋለሁ አለና አንድነቱን ሰራው ኢየሱስ። ስለዚህ እኛ የምንሰራው አንድነት የለም። ብዙ ሰው ኮንፊውዝ የሚያደርገው በምንድን ነው እንደሆነ ታውቃላችሁ? የአንድነት መንፈስና የመንፈስ አንድነት ይለያያል። የአንድነት መንፈስ the spirit of unity እና unity of the spirit። የአንድነት መንፈስ አንድ የሚያደርግ ማለት ነው። ወይ የሀዘን መንፈስ ይባላል። ምን የሚሰጥ መንፈስ ማለት ነው? የደስታ መንፈስ ይባላል። ምን የሚሰጥ? የአንድነት መንፈስ ደግሞ አንድ። አሁን የአንድነት መንፈስ ስለሌለ ብዙ ሰው ይሄኛውን ጸሎት አልተመለሰም ብለው ያስባሉ። ይሄኛው የአንድነት መንፈስ ሳይሆን የመንፈስ አንድነት። ኤፌሶን 4 ላይ ብንሄድ
ኤፌሶን እንግዲህ በጌታ እስረኛ የሆንኩ እኔ ለተቀበላችሁ ጥሪ የሚገባ ኑሮ ትኖሩ ዘንድ እለምናችኋለሁ። ፍጹም ትሑታንና ገሮች ሁኑ፣ እርስ በርሳችሁን በፍቅር እየተቻቻላችሁ ትዕግስተኞች ሁኑ። በሰላም ማሰሪያ የመንፈስን አንድነት ለመጠበቅ ትጉ። የመንፈስን አንድነት አምጡ አላለ፣ ጠብቁ ነው ያለው። ይሄ የመንፈስ አንድነት ምንድን ነው ካላችሁ ቤተ መቅደስ ህንፃ ሲሰራ ለምሳሌ በብሪክ ሲሰራ አንደኛው ጡብ ወይም ደግሞ ሸክላ ብሪክ ገብቷቸዋል። ከአንደኛው ጋር በምንድን ነው የሚገናኝ? ምንድን ነው የሚባለው? ሞርታር ምንድን ነው የሚባለው? ሲሚንቶ፣ አሸዋ፣ ሲሚንቶና አሸዋ ተቀላቅሎ ማለት ነው። ገረጋንቲ ምንድን ነው የሚባለው? ገረጋንቲ ነው። ገረጋንቲ አግሪጌት ኮንክሪት። ኦኬ ኮንክሪት አይደለም የምትጠቀመው፣ አሸዋና ፋይን አሸዋና ሲሚንቶ ነው የምትጠቀመው። ውሃ። አሁን አንደኛው ጡብ ከአንደኛው ጡብ ጋር በምንድን ነው የሚገናኝ? በሞርታር። ሞርታር ነው የሚባለው በእንግሊዝኛ ሞርታር፣ በአማርኛም በትግርኛም እንደሚባል ሸክላ ከሸክላ ጋር አርማታ ነው የሚባለው። ኦኬ ሞርታር ነው የሚባለው በእንግሊዝኛ። አንደኛውን ብሪክ ከአንደኛው ብሪክ ጋር የሚያያይዘው ምንድነው? ሞርታር ነው። ስለዚህ የሞርታሩ ኳሊቲ ነው አንዱን ከአንዱ ጋር ጣብቆ የሚይዘው አይደለ? ኳሊቲው የወደቀ ሆነ ቬሪ ሱን ይሰነጣል። እኛን ደግሞ አንድ ላይ ያያያዘን ማን ነው? መንፈስ ቅዱስ ይባላል። መንፈስ ቅዱስ ደግሞ አንድ ያደረገው ማንም አይደለም። ስለዚህ ቤተክርስቲያን የለችም የማለት ያህል የመንፈስ አንድነት የአንድነት መንፈስን አይደለም ያልኩት። የመንፈስ አንድነት የለም ካልን ቤተክርስቲያን የለችም። ቤተክርስቲያን ማለት ደግሞ ቤተ መቅደስ ነው። ምዕራፍ 2 ላይ እዛው ኤፌሶን 19 ያው አንብቦ እንትን ብሎ አዲስ ሰው እንደተሰራ ይነግረንና ከዚህ የተነሳ ከቅዱሳን ጋር የአንድ ሀገር ዜጋ የእግዚአብሔርን ቤተሰብ አባል ናችሁ እንጂ ከእንግዲህ ወዲህ መጻተኞች እንግዶች አይደላችሁ። በሐዋርያትና በነቢያት መሰረት ላይ ታንጻችኋል። የማዕዘን ራስ ድንጋይ ክርስቶስ ኢየሱስ ራሱ ነው። በሱ ህንፃ ሁሉ ላይ አንድ ላይ ተገጣጥሞ በጌታ ቅዱስ ቤተ መቅደስ እንዲሆን ያደርጋል። ቤተ መቅደሱ እየጨመረ ነው እንጂ አይቀንስም። ስለዚህ አዲስ ሰው ሲመጣ የመንፈስ አንድነት ውስጥ ገባ። መንፈስ ውስጡ ገባበት፣ አደረበት። ከዛ ምን ይላል? እናንተም ደግሞ እግዚአብሔር በመንፈሱ የሚኖርበት ማደሪያ ትሆኑ ዘንድ አብራችሁ ምን እያላችሁ እየተገነባችሁ። ለዚህ ነው እኛ ነን ቤተ መቅደስ እንጂ ኢንዲቪጁዋል አይደለም። ቤተ መቅደስ አንድ ነው። ቤተ መቅደስ አንደኛ ቆሮንቶስ ምዕራፍ 3 18 እንደዚህ ይላል። ከ16 እናንተ ራሳችሁ የእግዚአብሔር ቤተ መቅደስ እንደሆናችሁ የእግዚአብሔር መንፈስ በውስጣችሁ እንደሚኖር አታውቁምን ይላችሁ። አሁን ብዙ ለዚህ ነው we are the temple of God ነው ማለት ያለብን እንጂ I am the temple of God አይባልም። ምክንያቱም ያም ኤፊም እንደዛ ሊል ነው፣ ሁላችንም እንደዛ ልን ነው። ስለዚህ እስከዛሬ ስንት ቤተ መቅደስ አለ እግዚአብሔር። እኛ ብልቶች እንጂ አካል አይደለም። አካል ማለት ነው ቤተ መቅደስ ማለት ነው። በመንፈሱ ማደሪያ ትሆኑ ዘንድ እየተገነባችሁ ይላል። ማንም የእግዚአብሔርን ቤተ መቅደስ ቢያፈርስ ይላል እግዚአብሔር እርሱ ያፈርሰዋል። ሜስ አያደርግም እግዚአብሔር። በጣም ብዙ ሰዎች ይዳፈራሉ፣ ቤተክርስቲያን ቸርችን ይዳፈራሉ።
ላይፋቸው አይደር ሜስ ይሆናል ኦር ሊትራሊ ይሞታል። ይጠፋሉ እያልኩ አይደለም፣ ከዘላለም ሕይወት ይጠፋሉ እያልኩ አይደለም። ቀጥታ የሚጋጩት ከማን ጋር ነው? ከእግዚአብሔር ጋር። ከእግዚአብሔር ጋር ደግሞ የሚጣሉ ምን ይላል? ይደቃል። እና አንዳንድ ጊዜ እንደዚህ ስትናገር የሆነ እኛ መሪዎች ስለሆንን እንዲያከብሩን አይነት ነገር ይመስላል። ግን ትሩዙን ማወቅ አለበት ሰው። ነገረ ነው መብቱ ነው። ከፈለገ ይሳደብ፣ ከፈለገ ይገልበጥ። እኛ ግን ከመናገር ወደኋላ። ይሄ ነው ትሩዙ። እግዚአብሔር የእግዚአብሔርን ቤተ መቅደስ የሚያፈርስ እግዚአብሔር ያፈርሰዋል። ያፈርሰዋል ማለት ግን አይደለም ሊያፈርስ የሚሞክረው ነው። ምክንያቱም በብረቱ ላይ ብትጋፋ ለአንተ ይብስብሃል የተባለ እንጂ ምንም አታመጣም። ማን ነው እግዚአብሔር ጋር መጥቶ እንትን ብሎ የሚያሸንፈው? እግዚአብሔር። ሐዋርያ ጳውሎስም ሊያሳስር ወደ ደማስቆ በሚሄድበት ጊዜ ፊት ለፊት ቀጥ አለ ኢየሱስ። ከዛ በዚህ ፓወር በዚህ ግርማ የሚናገረኝ ጌታ መሆን አለበት አለ ጳውሎስ ይመስለኛል። ምክንያቱም ጌታ ሆይ አንተ ማነህ ነው ያለው፣ ማነህ አይደለም ያለው። ጌታ ሆይ አለ። በቃ who ever you are you deserve to be my lord። ግን ማነህ አለ። ምክንያቱም በዚህ ግርማ በዚህ ክብር ሊገለጥ የሚችለው አመልከዋለሁ ብሎ ከዛ ኢየሱስ ምን አለው? የምታሳድዳቸውን አላለ። የምታሳድደኝ ኢየሱስ ነኝ። ለምን ሲባል ቤተ መቅደሱን ነው ሊያፈርስ ሄደ ያለው፣ አካሉን ነው። ስለዚህ የአካሉ ራስ ደግሞ እሱ ነው አረ አሁን ኤፊን እዚህ ጋር ብረግጠው ረገጥከኝ ብሎ ይለኛል አይደል? እግሩ ነው የሚናገረው? አፉ ነው። እግሩ አፍ አለው እንዴ? አዎ፣ ያው አፉ ሼር ነው፣ የእግሩም ነው የእጁም ነው። ስለዚህ እዚህ ጋር ስትገፋው የሚገፉት አዎ ሰዎች ናቸው። ግን ማንን እየገፉ ነው? ኢየሱስ ክርስቶስን እየገፉ። እዛው አንደኛ ቆሮንቶስ 6 ላይ ደግሞ ብትሄዱ 18 ከዝሙት ሽሹ ይላል። ሰው የሚሰራው ኃጢአት ሁሉ ከአካሉ ውጭ ነው። ዝሙትን የሚፈጽም ግን በገዛ አካሉ ላይ ኃጢአት ይሰራል ማለት በራሱ። ለመሆኑ ሰውነታችሁ በውስጣችሁ የሚኖረው የመንፈስ ቅዱስ ቤተ መቅደስ እንደሆነ አታውቁም? we are the temple of God። ይህም መንፈስ ከእግዚአብሔር የተቀበላችሁት ነው፣ እናንተም የራሳችሁ አይደላችሁ፣ በዋጋ ተገዝታችኋልና። ስለዚህ በሰውነታችሁ እግዚአብሔር ማክበሩ። አሁን በጣም እግዚአብሔር ሲፈልገው የነበረው በእኛ ውስጥ ማደር በማን ሪያላይዝ አደረገው? በክርስቶስ። ለምን ያኛውን ከንቱ የሆነውን ህይወት አስጥሎ የክርስቶስን ህይወት ሰጠ። አሁን ያለምንም ችግር መኖር ይችላል። እዚህኛው ጋር ግን መኖር አይችልም። ስለማይፈልግ ነው? ኖ ባህሪው ስለማይፈልግ። ስለዚህ ባህሪው የሚፈቅድለትን ለማድረግ ልጅ ሊያደርገን ይገባል። በክርስቶስ ኢየሱስ ህይወት ተቀበለ፣ መንፈሱ ማደሪያ አደረገና ራእይ ላይ
ሰባቱ የመጨረሻ መቅሰፍት የሞሉባቸው ሰባቱን ጽዋዎች ከያዙት ከሰባቱ መላእክት አንዱ መጣና የበጉ ሚስት የሆነችውን ሙሽራ አሳይሃለሁ አለኝ። በመንፈስም ወደ አንድ ትልቅና ረጅም ተራራ ወስዶኝ ቅድስቲቱ ከተማ ኢየሩሳሌም ከሰማይ ከእግዚአብሔር ስትወርድ አሳየኝ። እርሷም በእግዚአብሔር ክብር ታበራ ነበር። የብርሃኗም ድምቀት እጅግ እንደከበረ ድንጋይ እንደ ኢያስጲድ እንደ መስታወት የጠራ ነበር። 12 በሮች የነበሩት ባይዞይ ሙሽራ እኛ አሁን እጮች ያረዳ የክርስቶስ እንጂ ሙሽራ የሚባለው ቤተክርስቲያን ብቻ አይደለም። ሙሽራ ሁሉም ከክርስቶስ በፊት የነበሩትም የእግዚአብሔር መንግስት የሚወርሱ በሙሉ ሙሽራ። ምክንያቱም እዚህ ጋር እንደምታዩት ከኔ ጋር ይነጋገረው የነበረው መልአክ የከተማይቱን በሮች ቅጥር የሚለካበት የወርቅ ዘንግ ነበረው። ርዝመቷ እንደዚህ ነበር ይለናል። ደግሞም የከተማይቱን ቅጥር ለካ፣ እሷንም እንደዛ ይላል። ቅጥሩ የተሰራው ከኢያስጲድ እንደ መስታወት ንጹህ ከሆነ ወርቅ የተሰራች ነበር። የከተማይቱ ቅጥር መሰረቶች በሁሉም አይነት የከበረ ድንጋይ ያጌጠ ነበር። ኢያስጲድ 12ቱም አይነት ቅጥሩን ይነግረንና 12ቱ በሮች 12 ዕንቁዎች ነበሩት። እያንዳንዱን በር ከአንድ ዕንቁ የተሰራ ነበር። የከተማይቱ አውራ መንገድ እንደ መስታወት ብርሃን ያስተላልፍ ነበር። ሁሉን ቻይ ጌታና አምላክና በጉ መቅደሷ ስለሆኑ በከተማይቱ ውስጥ ቤተ መቅደስ አላየሁም። መቅደስ አንድ ነው። የእግዚአብሔር ክብር ብርሃን ስለሚሰጥና በጉም መብራቷ ስለሆነ ከተማይቱ ፀሐይ ወይም የጨረቃ እንዲያበሩ አላስፈልጓትም። ግን ወደ ላይ የፈለግኩት አንድ ደግሞ ሀሳብ ምንድነው? የቅጥሩ መሰረቶች የማን ስም ነው ያለበት ይላል? የ12ቱ ሐዋርያት በሮች ውስጥ የ12ቱ። ስለዚህ ሙሽራዋ ከሁለቱም የተውጣጣች ከአሕዛብም ከአይሁድም። ግን ምን ሆነዋል? አዲስ ሰው ሆነዋል። ስለዚህ ቤተ መቅደስ ስንል አንድ አካል ማለት ነው። ሁለት ደግሞ አዲስ ሰው ማለት ነው። ሁለት አይነት ሰው ነው ያለው። አንደኛ መጀመሪያው በኃጢአት የወደቀው ሰው በቃ በእሱ አምሳል ያለ የዘላለም ጥፋት ውስጥ ነው። ሁለተኛው ደግሞ ከዚህኛው እንደተወለደንና ያንን እንደተካፈልን ከዚህኛው ደግሞ ሁለተኛው ላስት አዳም ይለዋል አይደል? ላስት አዳም ማነው? ኢየሱስ ክርስቶስ። በክርስቶስ የተቀበልነው ሕይወት ደግሞ አዲስ ሰው አድርጎናል። እዚህኛው ጋር ለመግባት አይሁድም መሆን ይችላል፣ አሕዛብም መሆን ይችላል። የሚጠበቅበት አንድ ነገር ብቻ በክርስቶስ ኢየሱስ ማለት ነው። ስለዚህ ወደ ኤፌሶን 2 ስንመለስ ስለ አሕዛብና ስለ እንትን እየተናገረ ይመጣና 14 ላይ ሁለቱን አንድ ያደረገ የሚለያየውን የጥል ግድግዳ ያፈረሰ። የጥል ግድግዳ ማለት ነው ሕግ ነው። ያፈረሰ ሰላማችን እርሱ ራሱ ነውና ሕግንም ከትእዛዞቹና ከሥርዓቱ ጋር በስጋው ምን አለ? ሻረ። ጥልን በገደለበት በመስቀሉ ሁለቱም በዚህ በአንድ አካል ከእግዚአብሔር ጋር አስታረቀ ይልና መጥቶም ርቃችሁ ለነበራችሁ ለእናንተ ቀርበው ለነበሩት ለነርሱ ሰላምን ሰበከ። ለምን? ሁላችንም በእርሱ አማካኝነት በአንዱ መንፈስ ወደ አብ መቅረብ እንችላለንና። ሰው ምትለዋ ነበር የፈለገው። አዲስ ሰው ከሁለቱ 14 ሁለቱን አንድ ያደረገ
እሱ ነው ሕጉን ከትእዛዙ ከሥርዓቱ ጋር በሥጋው ሻረ። ዓላማውም ከሁለቱ አንድን አዲስ ሰው በራሱ ፈጥሮ ሰላምን ለማድረግ ነው። አዲስ ሰው የሚለው እዚህ ጋር ቤተ መቅደስ የሚያመለክት ወይም ደግሞ አካሉን ነው የሚያመለክት፣ እያንዳንዳችንን ነው የሚያመለክት። ጥልን በገደለበት በመስቀሉ በአንዱ አካል ከእግዚአብሔር ጋር አስታረቀ። አሁን ያ ቬል ሆኖ ወደ ቅድስተ ቅዱሳን እንዳንገባ የከለከለ የቤተ መቅደስ መጋረጃ ከላይ እስከታች የተቀደደው የትኛው ስጋ ሲቀደድ ነው? ደሪል ስጋ ሲቀደድ፣ የክርስቶስ ኢየሱስ ስጋ መስቀል ላይ ሲቀደድ ያኛውን ተቀደደ። ከዛ በኋላ ቢገቡ የሚገላቸው ማንም ነው። ኦልሬዲ ያ ቤተ መቅደስ መሆኑ አብቅቶለታል። አሁን ግን እሱ በከፈተው በስጋው እኛ በኮንፊደንስ ወደ ቅድስተ ቅዱሳን መግባት እንችላለን። ስለዚህ ሁል ጊዜ በሱ ፕሬዘንስ መሆን እንችላለን። በሱ ህልውና መመላለስ፣ መውጣት፣ መግባት እንችላለን። ክርስቶስ ኢየሱስ ልክ ማርያም ስታገኘው ምን አለ? እንዳትነኪ። ለምን? ያ የመስዋዕት ደም የት መግባት አለበት? ደሪል ቤተ መቅደስ ውስጥ መግባት አለበት። ከዛ በኋላ መንከት ይችላል ወደ አባቴና ወደ አባታችሁ፣ ወደ አምላኬና ወደ አምላካችሁ ስለሚሄድ እሱ በሰራው ስራ አሁን ቤተ መቅደሱ ፈርሶ እንደገና ተሰራ። ለደቀ መዛሙርቱም እኮ እኔ ሕያው እንደሆንኩ አይደል እናንተ ምን ትሆናላችሁ? ሕያዋን ትሆናላችሁ። ፊውቸሪስቲክ ነበር። ስለምን ገና እነሱ ቤተ መቅደስ አልሆኑም ነበር። ስለዚህ ወደ ቤተ መቅደስ የምንገባው እሱ እንደሞተና እንደተነሳ ስናምን ነው ማለት ነው። አካል ሆነ፣ የእሱ ቦዲ ሆነ፣ የእሱ ፓርት ሆነ። እያንዳንዳችሁ ብልቶች ናችሁ። አንዱ ከአንዱ እንዳይበላለጥ አድርጎ ሁሉም ክብር ለሚጎለው ክብር እየሰጠ አስቀምጦታል። በአካል ውስጥ በቃ እኔ የወንድሜ ጠባቂ፣ ወንድሜ የኔ ጠባቂ፣ የእሱ ስኬት የኔ ስኬት ነው። ትልቅ ነገር አድርጎልናል። በሞቱ ሞቱን ሽሮልናል። ሕግ ስር የነበርነው ከሕግ ስር የእስራኤልን ሕግ እያልኳል ከኃጢአትና ከሞት ሕግ ነፃ ያወጣ እሱ በሰራው ስራ ምን አደረገ? ጸደቀ። ከእንግዲህ የራሳችሁ አይደላችሁም። የማን ነው? የክርስቶስ። ይሄ ነገር ቢገባን እኮ በጣም ላይፍ ይቀየራል። ከእንግዲህ እኔ አልኖርም ማለት ሐዋርያ ጳውሎስ፣ ክርስቶስ በውስጤ ይኖራል። እኔ ከክርስቶስ ጋር ምን ብያለሁ? ተሰቅያለሁ። ብዙ ችግሮች ታዲያ ቅድም እንዳልኳቸው አሁን የአንድነት መንፈስ የለም ምናምን ነገር የሚያስብለው ሁሉ የራሱን ነገር ስለሚያጠበጥብ አይደል? በተሰጠው መንገድ ቢሄድ ለአካሉ መልካም ግንባታ ይሆናል። ብሪክ መቼም ሞርታር አይሆንም፣ ሞርታርም መቼም ብሪክ አይሆንም። በዚህ በኩል የተሰራውና በዛ በኩል የተሰራው ሁለቱም አንድ ቤት ናቸው። ብቻውን አንዱ ብሪክ ቤት ሊሆን አይችልም። ብቻውን አንዱ ብሪክ ቤተ መቅደስ ሊሆን አይችልም። ስለዚህ የእግዚአብሔር ዋናው ዓላማ እና ማደሪያው ምንድን ነው? ለዚህ ነው ሰማይ ዙፋኔ ናት፣ ምድርም የእግሬ መረገጫ። ማን ነው አሁን የእግሩ መረገጫ ብለን ስናስብ እኛ ነን። በዚች ምድር ላይ የሚመላለሰው በእኛ በኩል የሚወጣው የሚገባው። ዛሬ እጅ የምንሆነው ለክርስቶስ እኛ ነን። እግር የምንሆነው እኛ ነን። ዓይን የምንሆነው እኛ በምድሪቱ ላይ። ለምንድን ነው መሰላችሁ? ምድርን ለማን የተሰጠችው?
ለሰው ልጅ የተሰጠችው እግዚአብሔር ስለማይችል አይደለም፣ ፕሪንሲፕሉን ስለማይጥስ በእኛ ነገር ውስጥ ስፔስ ለምንድን ነው ሁሉ ሰው ሲሞት ዝም የሚለው ምናምን ነገር ሁሌ። ምክንያቱም ሰው በራሱ መንገዱን ያበላሻል፣ በኋላ በእግዚአብሔር ያማርራል አይደለም ይባላል። ነገር ግን ትች ምድር ላይ እግዚአብሔር እንድንሰራ ፍቃድ ሰጥቶናል። በፍጹም ፍቃዳችንን አይገፋል። ሰው መርዳት እንችላለን፣ ሰው መግደል እንችላለን። ለምን ህፃናት ሲሞቱ ዝም ይላል? ኃጢአት is a consequence of sin። እግዚአብሔር ሉዓላዊ ቢሆንም ሰማየ ሰማያት የእግዚአብሔር ናት፣ ምድርን ለማን ሰጣት? ለሰው ሰጣት ስለሚል ለእኛ በሰጠን ጉዳይ ውስጥ አይገባም። ሁሉን ቻይ ነው፣ የፈለገውን ማድረግ ይችላል ምናምን ነገር ማንም አይከለክለውም። እግዚአብሔር ግን ቃሉ ይከለክለዋል። ከቃሉ ቃሌ ከሚያልፍ ሰማይና ምድር ቢያልፍ ይቀላል ስላለ ቃሉ ምን ይለዋል? ይይዘዋል። ለዚህ ነው ስትጸልዩ ፍቃደ በሰማይ እንደሆነች እንዲሁም በምድር ትሁን። ለዚህ ነው ዳዊትን እንደ ልብ ያለው። ለምን? በዘመኑ የእግዚአብሔርን ፍቃድ ካገለገለ በኋላ አንቀላፋ። ለካ ይቻላል የእግዚአብሔርን ፍቃድ ሳናገለግል ማለት ነው። እግዚአብሔርን ሐሳብ ሳናገለግል ማለፍ ይቻላል። እግዚአብሔር ግን እዚህ ምድር ላይ የሰጠንን አድርገን ማለፍ የኛ ፋንታ ነው። ሁሉንም ስለሚችል ጣልቃ አይገባም። በዛም ለዚህም ነው ብዙ ሰው ብለን የሚያደርገው እግዚአብሔር ወይ ደግሞ አይ ለኛ ሰጥቶናል ደግሞ ስትል እግዚአብሔር እንድትወስነው ወይ የፈለገውን ማድረጋችን ነው። እኛ የምናወራው ከምን አንፃር ነው? ከእግዚአብሔር ፕሪንሲፕል አንፃር ነው። አይገባም። እነሱ አይደለም እኮ እኔ ልጆቼን ፕራይቬሲያቸውን እንጠብቃለን። በቤቴ ግን ከሆኑ የፈለጉትን እኮ ማድረግ ይችላል። ግን ቤስት ፐርሰን እንዲሆኑልኝ የራሳቸውን ፍቃድ ኤክሰርሳይዝ እንዲያደርጉ ፍላጎታቸውን ሪስፖንሲቢሊቲ እንዲሰማቸው ስለምፈልግ አንዳንድ ነገር ጣልቃ አልገባባቸው። እያበላሹ አንዳንዴ ዝም ትላለህ። ስለዚህ እግዚአብሔር በሆነው ባልሆነው ዝም ብሎ ጣልቃ የሚገባ አምላክ አይደለም። እኛ ራሳችን ሰርች እያደረግን እየፈለግን ነው፣ እግዚአብሔር ጋር እየቀረብን እግዚአብሔር የሚፈልገውን ማድረግ ይጠበቅብናል። ጌታ ይረዳናል። ተባረኩ። ይህን ካል ዳመስግንና እንጨርሳለን። ሮሜ 15 ላይ ብርታትና መጽናናትን የሚሰጥ አምላክ ክርስቶስ ኢየሱስን ስትቀበሉ በመካከላችሁ አንድ ሐሳብ ይስጣችሁ። ይህም በአንድ ልብና በአንድ አፍ ሆናችሁ የጌታችን ኢየሱስ ክርስቶስን አምላክና አባት ታከብሩ ዘንድ ነው። ሃሌሉያ ሃሌሉያ። የአንድነት መንፈስ ይስጣችሁ። የአንድነት መንፈስ እንዳመጣለን። የመንፈስ አንድነት ግን ተሰጥቶናል። እሱን ለመጠበቅ እንተጋለን። በሰላም ማሰሪያ ሬካፖላዳ ሻላዳ በማስተዋል እንድንመላለስ በጥበብ እንድንመላለስ እግዚአብሔር አባቶ ያንዳንዳችን እንድትረዳ ጸልያለሁ። ኃይልና አቅም እንድትሆነን እግዚአብሔር አራባ ጋያ ላባ ጎሮ ለቦዶ ፈከፈለ በገረለ በጋራ ላባ ጋራ ላባ ጋራ ላባ ሬባ ጋያ ላባ ጋራ ላባ ጋራ ላባ ጋራ ላባ ጋራ ላባ ጋራ ላባ ጋራ ላባ ሃሌሉያ ኦሬ ባጋ ያላ በሰከለ በገረለ በገረለ ሃሌሉያ ሼሎ ባጋ ያላ ባጋ ላባ ጋራ ላባ ጋራ ላባ
ኃይል የምትሆነን ብርታት የምትሆነን አምላክ አለ። አቅምና ጉልበት የምትሆነን አምላክ አይኖቻችንን ዛሬ ጌታ መንፈስ ቅዱስ እንዲበዳ እንጸልያለን። ብርታት እንድትሆነን እንጸልያለን። ሃሌሉያ እንደገና ምራኝ እንደገና አሁንማ አሁንም እንደገና ምራኝ እንደገና ሃሌሉያ ጌታ እፈልግሃለሁ እንደገና ሙላኝ እንደገና የእግዚአብሔር መንፈስ መሙላት ዕለት ዕለት እንዲሆንልን የእግዚአብሔርን ሐሳብ እንድናደርግ በእግዚአብሔር መንፈስ መሙላት እሱ የሚፈልገውን በሕይወታችን እንዲያው እሱ የሚፈልገውን በሕይወታችን እንዲገኝ በመንፈሱ መሞላት ይሆንልን። ሪካ ፑላዳሽ ካፓላዶ ሪካ አላራላባዶ የክብር መንፈስ እንባርካለን። ኃይላችን አንተ ነህ፣ ብርታታችን አንተ ነህ። ሌካፑራዳሽ ካፓካላዶስ ሳንኳኳ ሰማይን ስጠብቅ ጌታዬን በድንገት ደረሰልኝ ጸሎቴን መለሰልኝ። ሳንኳኳ ሰማይን ስጠብቅ ጌታዬን በድንገት መለሰልኝ ጸሎቴን መለሰልኝ። ሃሌሉያ በአንድ ቃል በሁለት ፊደል እግዚአብሔር በቃ ብሏል። 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 እግዚአብሔር